በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የአምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበበውን እመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። በረከቷ አማላጅነቷ ልጇም ቸርነት ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። አስቀድሞ ጌታችን መድኃኒታችንን ኢየሱስ ክርስቶስን ረዳት በማድረግ አምላክን የወለደች ንጽሕት ቅድስት የምትሆን እመቤታችንን የማርያምን ልደት ማንበብ እንጀምራለን። ጸሎቷ በረከቷ ከሁላችንም ጋር ለዘላለሙ ይሁን አሜን። ከ12ቱ ደቂቀ እስራኤል ወገን የሚሆን ከዳዊት ወገን ስሙ ኢያቄም የሚባል አንድ ሰው ነበር። እሱም ባለጸጋም ነበር። ለእግዚአብሔር መሥዋዕት ወይም መባ በሚያቀርብበት ጊዜ እጥፍ ድርብ አድርጎ ያቀርብ ነበር። ከደቂቀ እስራኤል ወገንም እንደ እርሱ የሚያቀርብ አልነበረም። መሥዋዕቱ የእስራኤልን ልጆች ሁሉ በደል ኃጢአት ከእግዚአብሔር ዘንድ የሚያስተሰርይ ትሆናለች ብሎ በማሰብ የአይሁድ በዓላቸው በሆነ ጊዜ እስራኤል ልጆች መሥዋዕታቸውን አቀረቡ። ከደቂቀ እስራኤል ወገንም ስሙ ሮቤል የሚባል ሰው መጣ። ኢያቄምንም በእኛ ፊት መሥዋዕት ታቀርብ ዘንድ አይገባም፣ በእስራኤል መካከል ዘር የለህምና አለው። ኢያቄምም ይህንን ነገር በሰማ ጊዜ ጽኑ ሐዘንን አዘነ። እንዲህ እያለም ያስብ ጀመር። እነሆ የእስራኤል ልጆች ዘር ልጅ አላቸው፣ እኔ ግን የለኝም አለ። ከዚህ በኋላም ዘር ልጅ ስላላቸው ስለ ጻድቃን ስለ ቸር አባቶቹ አሰበ። የመጀመሪያው አባታችን አብርሃምን አሰበው። በሽምግልናው እግዚአብሔር ዘርን እንደሰጠው ይስሐቅ ብሎም እንደጠራው አሰበ። ኢያቄምም አዘነ። እንዳዘነ ግን ለሚስቱ አልነገራትም። ሮቤል ያላቸውንም አልነገራትም። እርሱም ወደ ገዳም ሄዶ 40 መዓልትና 40 ሌሊት በእግዚአብሔር ፊት ጾመ። በሐሳቡም እግዚአብሔር ስለቴን እስኪሰጠኝ ድረስ ምግብ ወደ ሆዴ አላስገባም፣ መብሌም መጠጤም ጸሎቴ ናት አለ። ሚስቱም ታዝን፣ ታለቅስ፣ ትለምን፣ ወደ እግዚአብሔርም ታንጋጥጥ ነበር ልጅ ይሰጣት ከእርሷም ስድብን ያርቅላት ዘንድ። ታላቁ በዓላቸው በደረሰ ጊዜ ከመንደሯ ካሉት መካከል አንዲቷ ሴት መጣች። እስከ መቼ ድረስ ልብሽ ሐዘንተኛ ሆኖ ይኖራል? በሐዘንሽ ለምን ራስሽን ትጎጃለሽ? እነሆ በዓል ደርሷል። ስለዚህ ታዝኝ ዘንድ አግባብ አይደለም። ነገር ግን መምህሬ የሰጠኝን ይህን ልብስ ወስደሽ ልበሺ። ይህ ልብስ ከነገሥታት ልብስ በመሆኑ አንቺ ትለብሺው ዘንድ ለአንቺ ይገባል አለቻት። ሐናም ከኔ ወግጂ፣ ብቸኛ ስለሆንኩኝ ከሐዘኔ ብዛት የተነሳ እኔ አልለብስም። ፍቅረኛሽ የሰጠሽ ቢሆንስ እኔ እንጃ፣ ምን አውቃለሁ። እኔም ከኃጢአትሽ ልትጨምሪኝ ነውን? አለቻት። ይህችም ሴት መልሳ ሐናን እግዚአብሔር ደግ ወይም መልካም አድርጓል፣ እግዚአብሔር በእስራኤል ዘንድ ልጅን ዘርን እንዳታገኚ ማኅፀንሽን ዘግቶታልና በማለት ሰደበቻት። ሐናም ይህንን በሰማች ጊዜ ጽኑ ሐዘንን አዘነች። ከዚህ በኋላ ፈጥና ተነሳች፣ ልብሷንም ከእርሷ አስወገደች። ታጥባም ጥሩ ልብስን ለበሰች። ከቀኑ 9 ሰዓት በሆነ ጊዜም ትጸልይ ዘንድ ወደ ቤተ መቅደስ ሄደች። በመንገድ ስትሄድም ረጅም እንጨት ተመለከተች፣ በውስጡም ወፎች ከልጆቻቸው ጋር ነበሩ። ሐናም ተናገረች፣ አቤቱ ሆይ እነዚህም ባርካቸው፣ ፈጽመህም አብዛኛው የእኔን ጸሎትም ስማኝ፣ ስለቴንም ስጠኝ። የሳራን ማኅፀን እንደባረክ በልጅናዋም ልጅን የሰጠሃት የኔንም ባርክ። ከዚህ በኋላ ዓይኗን ወደ ሰማይ አነሳች፣
እንዲህ እያለችም ታዝን ታለቅስ ጀመር። ወዮልኝ! በማን ልመሰል? በምድር ልመሰልን? ምድርም ፍሬ አላት። እንዲህ እያለች ታዝን ታለቅስ ወደ ላይም ታንጋጥጥ ነበር። እነሆም የእግዚአብሔር መልአክ ከሰማይ ወርዶ በፊቷ ቆመ። እነሆ እግዚአብሔር ጸሎትሽን ሰምቷል፣ ልመናሽንም ተቀብሏል፣ አንቺ ትጸንሻለሽ አላት። ሐናም ጌታዬ አምላኬ ሆይ ልጅ ከሰጠኝ እስከ ዘመኑ ፍጻሜ ድረስ እግዚአብሔር እሰጣለሁ አለች። ከዚህ በኋላ መልአኩ ባልሽ ኢያቄም እነሆ ከገዳም መጣ፣ ከእርሱ ዘንድም ፍየል አለች፣ ወስደሽ ብያት አላት። እግዚአብሔር መልአክም ወደ ኢያቄም ሄደ። እነሆ እግዚአብሔር ጸሎትህን ልመናህን ሰምቶአልና ሚስትህ ሐናም ትጸንሳለች አለው። ኢያቄምም ይህንን ሰምቶ ታላቅ ደስታን ተደሰተ፣ እግዚአብሔር አምላክንም አመሰግነው። ከዚህ በኋላ ኢያቄም የበጎች እረኞችን ጠርቶ ለጌታዬ ለአምላኬ መሥዋዕት ቁርባን ይሆኑ ዘንድ 2 በጎችን አምጡ፣ 12 ላሞችንም ለእግዚአብሔር መቅደስ መሥዋዕት ይሆኑ ዘንድ የበዓሉ ግብዣ ይሆኑ ዘንድም 8 በጎችን አምጡ አላቸው። እንዳዘዛቸውም አደረጉ። ኢያቄምም አመጣቸው። እረኞችም መንጋዎችም ከእርሱ ጋር ነበሩ። ሐናም ተነስታ በቤቷ በር ቆመች። ባሏ ወደ እርሷ ሲመጣ በተመለከተችው ጊዜ ወደ እርሱ ሄዳ አንገቱን አቀፈችው። እግዚአብሔር ይቅር እንዳለኝ ታላቅ በረከትንም እንዳባረከኝ አላወቅሽምን? ዛሬስ መካን ልጅ የሌላትም አይደለሽም፣ ጸንሰሻልና አላት። ኢያቄምም በዚህች ዕለት ወደ ቤቱ ገብቶ አረፈ። በነጋታውም ተነሳ፣ መሥዋዕትንም ይዞ እግዚአብሔር መሥዋዕቴን ከተቀበለኝ በመሥዋዕቱ ላይ የሚቀመጠውን አክሊል በፊቴ አያለሁ እያለ በልቡ አሰበ። ከደቂቀ እስራኤል አንዱ መሥዋዕትን ወይም ቁርባንን እግዚአብሔር ሲያገባ እንደተቀበለው ይታወቅ ዘንድ ፊቱ በአክሊሉ ይታይ ነበር። ካልተቀበለው ግን ፊቱ በአክሊሉ አይታይም ነበርና፣ ኢያቄምም መሥዋዕቱን ባቀረበ ጊዜ ግን በአክሊሉ ፊት እንደሚታዩ ሆኖ ተመለከተ። እግዚአብሔር ይቅር እንዳለኝ፣ ጸሎቴን እንደሰማኝ፣ ልመናዬንም እንደተቀበለኝ፣ ልጅም እንደሰጠኝ እነሆ አወቅሁ አለ። ከዚህ በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ በፍጹም ደስታ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ለሐና 9 ወር በሆናት ጊዜም ሴት ልጅን ወለደች። ሐናም አዋላጅቱን የወለድኩት ምንድን ነው አለቻት። 40 ቀን በሆናት ጊዜም ታጥባ ልብሷን ለበሰች። ብላቴናዋን ድንግል ማርያምንም አጠበቻት። ብላቴናዋ 7 ወር ሲሆናትም በእግሯ መሄድን ትራዳ ዘንድ በእግሯ አቆመቻት። ይህች ብላቴናም 7 እርምጃ ያልሄደች ወደ እናቷ ጭንም ተመለሰች። እናቷ ሐናም ወደ እግዚአብሔር ቤተ መቅደስ እስከምትወስዳት ድረስ ሕያው እግዚአብሔር በመሬት ትመላለስ ዘንድ አልተዋትም አለች። ከዚህ በኋላ ማደሪያ ይሆናት ዘንድ ትንሽ ቤት ሠራችላት። 1 ዓመት እስኪሆናት ድረስም በዚያ አስቀመጠቻት። ያን ጊዜ ኢያቄም ግብዣ አደረገ። ከደቂቀ እስራኤል ወገን የሆኑ ካህናትን፣ ሽማግሌዎችን፣ ሹማምንቱን ጠራቸው፣ ሁሉንም አጠገባቸው። ኢያቄምም ይህችን ብላቴና ወደ ሊቃነ ካህናት አመጣት። ሁሉም ብላቴናዋን እግዚአብሔር ይባርክሽ፣ ኃይል ታላቅ ጽናትንም ይስጥሽ፣ እስከ ዘላለሙም አሜን እያሉ ባረኳት። ሕዝቡም አሜን ይሉ ነበር። ከዚህ በኋላ ወደ ሊቀ ካህናቱ ወደ ሕዝቡም አለቆች ወሰዷት። ሁሉም በየስማቸው በአርያም የሚኖር አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይህችን ብላቴና የማይለቅ ታላቅ በረከትን ይባርክ እያሉ ባረኳት። ከዚህ በኋላ እናቷ ሐና ወስዳ ቤቷ እስከሚሰራላት ድረስ በዚያ ቤት አስገባቻት። እናም እግዚአብሔርን በቅዱሳኖቹ ምስጋና ፈጽማ አመሰግነዋለሁ አለች። እቀድሰዋለሁ፣ ከፍ ከፍ አደርገዋለሁ። በእኔ ላይ የስድብን ቃል የመዋረድን ነገር
ከኔ አስወግዷልና ደቂቀ እስራኤል ዘንድም ልጅን ሰጥቶኛል አለች። ግብዣውም ከተፈጸመ በኋላ ተነስተው የእስራኤልን አምላክ እያመሰገኑ በፍጹም ደስታ ወደ ቤታቸው ገቡ። አባቶቼ ወንድሞቼ ሆይ በመፍራት በመንቀጥቀጥስ በቀናች ሃይማኖት ናችሁ የምነግራችሁን ስሙ። ባለፈችው ዕለተ ሰንበት የሌሊቱን ጸሎት ፈጽመን እኔና ወንድሞቼ ኤጲስቆጶሳቱም ለብቻቸው ተኝተን ሳለን እመቤታችን ቅድስት ድንግል ማርያም ተገለጠችልኝ። እኔም እመቤታችን ወዳለችበት ቦታ ወጣሁ። እጄን ዘርግቼም ቆምኩ፣ ጸለይኩም። እግዚአብሔርንም አለድኩት። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ የእግዚአብሔርን ሕግ እስከሚወስኑ እስከሚያጸኑ ድረስ በኒቃ የተሰበሰቡትን ሊቃውንት እንደሰማሃቸው እኔንም ስማኝ። ሐዋርያው አትናቴዎስንም ከችግር ሁሉ እንደረዳኸው እኔንም ለመንግሥተ ሰማያት የተዘጋጀው አድርገኝ። ዘወትር እንደምትሰማኝ የተቀደሰ ስምህን ለመጥራት ከሚወዱት ጋራም እንዳለ ቅርብ እንደሆንክ አውቃለሁ። ጌታዬ አምላኬ ሆይ ይቅር በለኝ። ከታናሽነቴ ጀምሮ እስከዚች ሰዓት ድረስ የተገዛሁልህ እኔን ወደ ኋላዬ አትመልሰኝ። ወደዚህ ዓለም መምጣትህን እዚህ የገዳም ቤት ማደርህንም ገልጥልኝ ዘንድ እለምንሃለሁ። ይህንን ቤትም የተቀደሰ ስምህን አመሰግኑበት ዘንድ ትልቅ ቤተ ክርስቲያን እንዲሆን ክብሩንም ከፍ ታደርገው ዘንድ አንተ ችሎታው ይቅር ባይነቱም አለህና እርዳኝ። አንተ ነገር ከአባትህ ከመንፈስ ቅዱስም ጋር ቸር ነህና ዛሬም ዘወትርም ለዘላለሙም አሜን። እንዲህ በጸለይኩ ጊዜም ታላቅ ብርሃን ተገለጸልኝ። ፀሐይም የወጣ መስሎኝ ነበር። የብርሃን ዙፋንም ተመለከትኩ። በላይም የሴቶች ንግሥት ቅድስት ድንግል ማርያም ተቀምጣበት ነበር። በእርሷ ላይ ካለው ብርሃን ብዛት የተነሳም ፊቷ እንደ ፀሐይ ይበራ ነበር። በዓለም ውስጥ ይህንን ታላቅ ምስጋና ማየት የሚቻለው የለም እስከሚባል ድረስ ብርሃን ተጎናጽፋ ነበር። በፊቷም ሚካኤልና ገብርኤል አእላፋት መላእክትም ይሄዱ ነበር። በተመለከትኳቸው ጊዜም በምድር ላይ በግንባሬ ወደቅሁ፣ እንደ በድንም ሆንኩኝ። ቅዱስ ሚካኤልም አነሳኝ፣ ፍርሃትና ድንጋጤም ከኔ አስወገደ። እርሷም አነጋገረችኝ። እኔ ቅድስት ድንግል ማርያም ነኝ። ተነሳ፣ አትፍራ፣ ወዳጄ ሆይ ሰላምታ ይገባሃል። ስለ ሃይማኖቱ የሚጋደል ተጋዳይ ፈረሰኛ ሆይ ለአንተ ሰላምታ ይገባል። በቤተ ክርስቲያን ውስጥ ያለህ ጽኑ ማዕዘን ሆይ ሰላምታ ለአንተ ይገባል። ተነስ፣ ተጽናና። እኔ የሰማይና የምድር ንጉሥ እናቱ እንደሆንኩ ተረዳ። ሰማይና ምድር ሊወስኑት የማይችሉት እኔ 9 ወር ከ5 ቀን በማኅፀን የወሰንኩት በፈቃዱ ዓለምን ሁሉ የሚመግበውን ከጡቶቼ ወተትን አጠባሁት። እኔም ከአይሁዳዊና ከዳዊት ወገን ከሚሆን የተገኘው የኢያቄምና የእናቴ የሐና ልጅ ነኝ። በተወደደ ልጄ ፈቃድም ተገለጥሁ። ስለዚህም ቤት ከኢየሩሳሌም ወደ ግብፅ ስለ መውረዴ የለመንከኝን ከኔም የምትሻውን አሳያለሁ። ይህንም ቤትም ስለ ትሕትናው በዓለም ሁሉ ሳለው ትውልድ ምስክር ይሆን ዘንድ ተወው። የተወደደ ልጄ ምድራዊ ክብር በሆነ ዙፋን ከፍ ከፍ ይል ዘንድ አልወደደም። በደመና ይጫን ዘንድም ሰው በሚጫንበት በፈረስ ይጫን ዘንድም አልወደደም። ይህም ምድራዊ ኩራት ክብር ነውና፣ ነገር ግን ከኢየሩሳሌም እስከዚህ ቤት ድረስ በእጄ ተሸከምኩት። በዚያም ዘመን በውስጧ ተቀመጥን። እኔም በትሕትና ሆኜ የጌታዬ እናቱ ስትሆኚ ወደ እኔ ትመጪ ዘንድ እኔ ምንድነኝ ያለችውን የኤልሳቤጥን ቃል አሰቡ። ከአቅሜ በላይ ያከበርከኝ ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ አልኩት። መልሶም ታዎፊሎስ ሆይ የልብህን ጆሮ ክፈተው። በዚህች ዕለት
የምነግርህንም አስተውለው በወረቀትም ጻፈው፣ እስከ ዓለም ፍጻሜ ድረስ ለመታሰቢያዬ ይሆን ዘንድ በየአገሩ በየቦታው አድርሰው። ኢየሱስ ክርስቶስን በወለድኩት ጊዜ ኮከብ ከወደ ምሥራቅ ታየኝ። ከብርሃኑ ታላቅነት የተነሳም ከዋክብቱ ብርሃናቸውን ሰወሩ። እኔ ግን በቤት ነበርኩኝ። ዘወትርም አፈራለሁ፣ እኔ ድንግል ነኝና፣ የሚላከኝም አልነበረም፣ ማንም አላወቀም። የእናቴ የመጀመሪያ ልጇም እኔ ነኝ። ከመካኗ ከኤልሳቤጥ በቀር ከሚወልዱ ሴቶች ጋር ፈጽሜ አልተቀመጥኩም። ለመውለድ በደረሰች ጊዜም ጎረቤቶቿ የሚያስፈልጋትን ሁሉ አዘጋጁላት። እኔ ግን ልብስ አልነበረኝምና ብፈልግ ከማቅና ጨርቅ በቀር አላገኘሁም። የተቀደሰ ሥጋውንም በጨርቅ ጠቀለልኩት። በአጠገቤም ላሞች የሚሞቁበት በረት ነበር። ሕፃኑም በዚያ አስተኛሁት። በዚያ ያሉ ላሞችና አህዮችም ይሰግዱለት። ዕለቱ ብርድ ነበርና በትንፋሻቸውም ያሞቁት ነበር። ዕለቱም ታኅሳስ 29 ቀን ነበር። ያን ጊዜም መላእክት ሱራፌልና ኪሩቤል በየወገናቸው እየመጡ ይሰግዱለት፣ በአንድነታቸውም ያመሰግኑት ነበር። ችለት እግዚአብሔር ያዘጋጃት የመረጣት ናትም ይሉ ነበር። ወደ እኔ እየመጡ ያመሰግኑ ነበር። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ በኃጢአት የጠፉ ሕዝቦችን ያስተምር ዘንድ የመጣ የማኅፀንሽ ፍሬ የተባረከ ነው። አንቺ ነውር የሌለብሽ ሙሽራ ነሽ፣ ሽንገላም የለብሽም። አንቺ የጌታችን እናት የተከበርሽ እርግብ ነሽ። በአንቺ አማካኝነት ለተገለጠው የሕያው ንጉሥ እናት ሆይ ንግሥት ነሽ እያሉ አመሰገኑ። የዓለሙ ሕይወት ለመሆን በሥጋ ተወልዶ ያየን እኛም ብፁዓን ነን። ቅዱስ ገብርኤልም በብሩህ ገጽ በደስታ ወደ እኔ ቀረበ፣ ሰገደልኝም። አስቀድሞ በአንቺ ላይ ስለሚገለጠው ያበሰርኩሽ ነው። በስሙ ለሚያምኑት ሕዝቦች ሁሉ ምሕረትንና ሕይወትን የሚያድል ነው። በክብር ለሚገዙለትም እንዲሁ። ከዚህ በኋላ ዮሴፍ መጣ፣ ከእርሱ ጋርም ሰሎሜ መጣች። ተመልክታም ታላቅ ደስታን ተደሰተች። ሕፃኑም በበረት ተኝቶ በተመለከተችው ጊዜ ሰገደችለት፣ በእጇም ታቀፈችው። ዛሬ ዓይኖቼ ደስታን የተመለከቱ፣ እኔ ብፅዕት ነኝ። ወደዚህ ዓለም የመጣኸውም የበደለኞችን ኃጢአት ይቅር ትል ዘንድ ነው። እኔ ከእነርሱ ወገን ነኝ አለች። ወደ እኔ ተመልሳም ነቢያቱ ሁሉ የተናገሩለት የጌታ እናት ሆይ አንቺ ብፅዕት ነሽ፣ ከድንግል ጌታ ይወለዳል ብለው ነበርና ባሪያሽ እኔም ካንቺ አልለይም፣ እስከምሞት ድረስም አገለግልሻለሁ አለቻት። ከዚህ በኋላ እረኞቹ ከታያቸው ብርሃን የተነሳ ወደ እርሱ መጡ። የዓለሙ ሁሉ መድኃኒት አንተ ነህ እያሉ እየጮኹ በበረት ሰገዱለት። በእውነቱ አንተ የእግዚአብሔር ልጅ መሆንህን እንዳስተማሩ መለኮታዊ ክብርን ያየን እኛም ብፁዓን ነን፣ እንደሰማነው ለማየት ታድለናል አሉ። ወደ እኔ ተመልሰው በምድር ካሉ ሁሉ ሴቶች ይልቅ ብፅዕት ነሽ፣ የወሰነችው ማኅፀንሽም ብፅዕት ናት፣ እያጠቡ ያሳደጉት ጡቶችሽ ብፁዓን ናቸው፣ ለዓለም ሁሉ ሕይወትን ወልደሻልና አሉኝ። የሆነውን የመላእክቱን ቁጥር በሰማይ ለእግዚአብሔር ምስጋና ተገባ፣ በምድርም ዕርቅ ተወጠነ ተጀመረ፣ የሰው ግዛኑ ይሰጠው ዘንድ እያሉ ሲያመሰግኑ ያዩትን የሰሙትን ተናገሩ። የሰማው ሁሉም እያደነቀ እኔም ከዚህ በኋላ ምን ይደረግ ይሆን አልሁ። በስምንተኛው ቀንም እንደ ኦሪት ሕግ ይገርዙት ዘንድ መጡ። ከመጸነሱ በፊት መልአኩ እንደነገረኝም ስሙን ኢየሱስ አልኩት። እመቤታችን ረድኤት ልመናዋ፣ የልጇ የወዳጇም ቸርነት በእውነት ለዘላለም ይደርብን፣ አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን
ባደረገችው ታምሪ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ኃይልን ባደረገችበት በዚህ በደብረ ምጥማቅ የክርስቲያን ወገን ለገዳም የሚያሻውን ወንድሞች መነኮሳትን የሰበሰቡትን ገንዘብ ሁሉ በግመሎች የሚጭን አንድ ድሃ ሰው ነበር። ከክርስቲያንም ወገን ከእርሱ ጋር ይልኩ ነበር። እሱ ግን ከገንዘቡ ከፍሎ በመንገድ ይበትነው ነበር። ከጥቂት ገንዘብ በቀር ለመነኮሳት አያደርስላቸውም ነበር። መነኮሳቱንም ሁልጊዜ ያውካቸው ነበር፣ እነርሱ ግን ይታገሱት ነበር። ይህ ድሃ ሰው የክርስቲያን ወገን ነው። ግመሎችን ከመጫን ብናወጣው ልጆቹ በረሃብ ይሞታሉ። እግዚአብሔርም በሳቸው ወይም በእነርሱ ምክንያት በፍዳ ይመረምረናል። ነገር ግን ከክፉ ሥራው ምናልባት ይመለስ እንደሆነ እንታገሰው አሉ። እሱ ግን ሁልጊዜ ዓመፅን፣ ክፋትንም ክዳትንም ይጨምር ነበር። ከዓመቱ በአንዲት ዓመት የገዳሙ በዓል በደረሰ ጊዜ ግመሎችን ይጭን ዘንድ መነኮሳት ይዘውት ሄዱ። ለበዓልም የሚያደርጉትን የሚያሻቸውን ነገር ለመግዛት ምስር ወደሚባል አገር ሄዱ። በየዓመቱም ሁሉ የምስር ሰዎች የሚሰጡት የታወቀ ግብር ስለነበረባቸው የሚቻላቸውን ያህል ለገዳሙ እጅ መንሻ ይሰጡ ነበር። ለገዳሙም የሚያሻውን ከሰም፣ ከዕጣን፣ ከዘይት፣ ከምግብ ወገን ባዘጋጀ ጊዜ በግመሎቹ ላይ አስጭነው ከእሱ ጋር ላኩ። ከምስርም በተመለሰ ጊዜ ወደ ቤቱ ደረሰ። ቤቱም በመንገድ መካከል ነበር። ከቤቱም በገባ ጊዜ ከእርሱ ጋር ከላኩት ገንዘብ የሚበዛውን ከፍሎ ለሚስቱ ሰጣት። እኩሌታውም በገዳም ለሚኖሩ መነኮሳት ሰጣቸው። ባዩትም ጊዜ ፈጽመው አዘኑ። ለበዓል የማይበቃ ይህ ገንዘብ ምንድን ነው አሉ። ከዚህ በኋላ ከዚያ እመቤታችን ወደምትገለጽበት ቤተ ክርስቲያን ገብተው ግንባራቸውን ምድር አስነክተው ሰገዱ። በንጽሐ ሥጋ በድንጋሌ ነፍስ የጸናሽ እመቤታችን ሆይ ልጅሽ ኢየሱስ ክርስቶስ ሕያው ባሕርይ ነው። ሁልጊዜ ገንዘብሽን በሚሰርቅ በዚህ ሰው ታምራት ካላደረግሽ ቤተ ክርስቲያንሽን አናገለግልም፣ እስከ ዘላለም ድረስም በዓልሽን አናከብርም አሉ። ከዚህ በኋላ እያዘኑ እያለቀሱ ከቤተ ክርስቲያን ወጥተው ሄዱ። በምዕራብ ካሉ ሰዎች በመካከለኛው ቤተ ክርስቲያን በር ፊት ቆሞ አንድ እንግዳ ሰው ነበር። ግመሎችን ከሚጭን የክርስቲያን ወገን ከሚሆን ወደ እሳቸው ያመጣውን ገንዘብ በተቀበሉ ጊዜ ያ ሰው ከመካከለኛው ቤተ ክርስቲያን በር ወጥቶ ሄደ። በበረሃ ከሚኖረው ሰው አጠገብ ከመንገድ ድካም የተነሳ ጥቂት ያርፍ ዘንድ ተኝቶ ከፀሐይ 7 እጅ ፈጽማ የምታበራ ሴት ብርሃን ለበሱ ሁለት ሰዎች አስከትላ አንዱ በቀኟ አንዱ በግራዋ ሆነው ከቤተ ክርስቲያን በር ስትወጣ አየ። ከዚህ በኋላ በቀኟ ያለውን መልአክ በእጁ ያለውን የመስቀል በትር ይሰጣት ዘንድ አመለከተችው። ያን የመስቀል በትር በሰጣት ጊዜ ግመሎች የሚጭነውን ጎድኑን ይዛ ወጋችው። ከዚህ በኋላ ከብርሃን ወገን ሰው ጋር በትር ይዛ በወጣችበት በር ፊት ወደ ቤተ ክርስቲያን ገባች። በተሰወረችውም ጊዜ ፈጥኖ ተነስቶ ግመሎችን ወደሚጭን በሄደ ጊዜ ጎድኑን ተወግቶ ደሙ ከሱ ፈሶ አገኘው። ፈጽሞም ፈራ። ወደ መነኮሳት ሂዶ ያየውን ሁሉ ነገራቸውና እነሱ ግመሎችን ወደሚጭነው ሰው በሄዱ ጊዜ ጎድኑ ደም ሲፈስ አዩ። ሳይንቀሳቀስም ሙቶ አገኙት። ያን ጊዜም ወስደው በገዳሙ ውስጥ ቀበሩት። ያ በዳዊ ምስጢሩ የበረሃ ሰው ማለት ነው። የተደረገውን ሁሉ ባየ ጊዜ በሱ ፈንታ ግመሎችን ይጭን ዘንድ መነኮሳቱን ማለዳቸው። ስለዚህም ነገር ደስ አላቸውና የገዳሙን ግመሎች ሰጡት። ከዚህ በኋላ እሱን ያጠምቁት ዘንድ እስላሞችንም ፈጽመው ያስረዱት ዘንድ መነኮሳትን አጥምቁኝ ብሎ ለመናቸው።
አባ ገብርኤል ከሚባል ሊቀ ጳጳሳት ዘንድ ሄደው ይህንን ነገሩት። በሥላሴ ስም ያጠምቁት ዘንድ አጥምቁት ብሎ አዘዛቸው። በገዳም በጎ ማገልገልን ሲያገለግል ኖረ። ከዕለታትም በአንድ ቀን ወደ እሪፍ ሂዶ ለገዳሙ የሚሻውን ነገር ጨርሶ ወደ ገዳሙ ተመልሶ በሌሊት ደረሰ። የጫነውም በገዳሙ በር ከግመሎቹ አውርዶ መነኮሳቱን ሊያስነሳቸው ወደደ። ያማረ የዜማ ድምፅ እነሆ ሰማ። ከቤተ ክርስቲያንም ጉልላት ሲወጣ ፍጹም ብርሃንን አየ። ሕንፃውንም ዞረው። በዚያ ቦታ ብርሃን የለበሱ ሰዎች ነበሩ። በዚህ ዓለም እንዳሉ ያሉ ከሰው ወገን አንድስ እንኳ ያልሸተተው የዕጣን ጢስ ወጣ። ስላዩትም ፈጽሞ ደስ አላቸው። ከብዙ ሰዓትም በኋላ የገዳሙ ደወል ሲመታ ሰማ። የደወሉም መመታት በተጨረሰ ጊዜ የመንፈቀ ሌሊት ጸሎት ለማድረስ የቤተ ክርስቲያንን በር ይከፍት ዘንድ ወደደ። ያየውም የሰማውም ሁሉ ከሱ ተሰወረ። ከዚህ በኋላ ፈጥኖ ወረደና የገዳሙን በር መትቶ መነኮሳቱን ጠራቸው። ቃሉንም በሰሙ ጊዜ እሱ መሆኑን አውቀው ከፈቱለት። ያየውን የሰማውን እንዳየ እንደሰማ ነገራቸው። ገብተው የመንፈቀ ሌሊት ጸሎት ለመጸለይ የቤተ ክርስቲያንን በር በከፈቱት ጊዜ ምሳሌ የሌለው በጎ መዓዛ ሽታ አሸተቱ። ያን ጊዜ ጠንቅቆ የነገራቸው ነገር ሐሰት የሌለበት እውነት እንደሆነ አወቁ። እመቤታችን ለማርያምም በክብር ላይ ክብር ጨመሩላት። ቤተ ክርስቲያኗንም በማገልገል ላይ ማገልገል ጨመሩ። ክርስቲያን የሆነ የዚያን እስላምም ገዳሙን አከበሩ። እስከ ዛሬም ድረስ በገዳም ውስጥ ነበረ። የሚያሻቸውንም ለመፈጸም ወደ ግብፅ አገር ይወርድ ነበር። ከብቻው መነኮሳት በቀር አንዱስ እንኳ አላወቀውም ነበር። ወንድሞቼ የንጽሕት ድንግል ቸርነቷ እዩ እወቁ። በጎ ማገልገልን እንዲያገለግል የዚህን ሰው ልብ አውቃ ይህንን ታምር እንደምን ገለጸችለት? ከጥፋትና ከድንቁርና በወዳጇ በልጇ ወደ ማመን መለሰችው። ልመኗ በእውነት ለዘላለም ይደርብን፣ አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተሠራች ቤተ ክርስቲያን ምንጭ ነበር። ይኸውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደሞዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸውና በሚያጠራቅሙበት ጉድጓድ ይሞሉት ነበር። ውሃው ከገዳሙ የራቀ ነበርና በአንድ ዓመት የገዳሙ በዓል ከሚከበርበት ቀን ደርሶ ግመሎች በዘገዩበት ጊዜ መነኮሳቱ በዓሉን ለማክበር ሰዎች ወደ እኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸው ዘንድ አንድ አህያ ነበርና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያንን አህያም ሰጡት። በሄደም ጊዜ በጻሕቀ ልቦና ይህ አህያ የሚጭነው ውሃ ምን ያህል ይበቃል እያለ ያለቅስ ጀመረ። 3 ወርም ያህል ውሃ ቢጭንበት የማያከማቹበትን ጉድጓድ ባልመላውም። ሄዶ በተመለሰ ጊዜ በመንገድ ሳለ በልቡ ያስበውን ለወንድሞቹ መነኮሳት ነገራቸው። እነዚህም መነኮሳት ወንድማችን ሆይ ምን ትላለህ? ምን ትሰራለህ? አሉት። ከ3 ቀን በቀር የበዓል መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተ ክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ። ያም ባይሆን በሚያሻው ነገር ትሰራላቸው ዘንድ ከዚህ በኋላ መርጣ እንደወደደች ትሰራላቸው ዘንድ ወደ ቤተ ክርስቲያን ገብተው ተገልጸው ግንባራቸውን ምድር አስነክተው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች
ንጽሕት የሕይወት እናት ወደምትሆን እመቤታችን በፍጹም ለቅሶ ልመና ሰገዱ። እግዚአብሔርን አምነው በወለደችው በእመቤታችን አምነው ከቤተ ክርስቲያን ወጡ። ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ። መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ነፋስን አስነሳ። ወደሚጠራቀምበት እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው፣ ማጠራቀሚያውንም ሞላ። መነኮሳቱም ይህንን አላወቁም ነበር። ይህ ድምፅ ነፋስ ብቻ መስሏቸው ነበር እንጂ። ሲነጋ መነኮሳት ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከ ወሰኑ ድረስ መልቶ አገኙት። ውሃው እስከ በዓሉ መጨረሻ ድረስ ኖረ። ሕዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምር አዩ። ወደ ቤተ ክርስቲያን ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትንም እስከ መላው ድረስ ከፈሳሽ ውሃ በነፋስ ላይ እንዳመጣችላቸው ነገሯት። በግንቦት በ26 ቀን እግዚአብሔርን ፈጽመው እያመሰገኑ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንንም እያመሰገኗት ሁሉም እያንዳንዱ ወደየቦታቸው ተመለሱ። ውሃውም ወደ ቀድሞ ቦታው ተመለሰ። ወንድሞቼ ሆይ አወቃችሁን? እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደው ሁሉ ይደረጋልና። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን። ለአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 ቀን በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም ደብረ ምጥባቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ የክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። እርሷም በልጇ የመለኮት ብርሃን የተጎናጸፈች ናት። በዙሪያዋም የመላእክት ሰራዊት የመላእክትም አለቆች በየማዕረጋቸው ክንፋቸውን ዘርግተው ይቆሙ ነበር፣ ይጋርዷታልም። ሱራፌልም ማዕጠንታቸውን ይዘው ለንግሥናዋ ገናንነት ይሰግዳሉ። በየስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንዳንቺ ያለ አላገኘም። አንድ ልጁን ላከ፣ ከአንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕረጋቸው ረቂቃን በሆኑ ፈረሶቻቸው ተቀምጠው የመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ፈረሱ ላይ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሬዎስ ነው። ከዚህ በኋላ ለሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋና ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመለሳሉ። ሄሮድስ የገደላቸው ሕፃናትን መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍም ይጫወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይሞላባቸዋል። በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤቴ ሆይ እገሌን አሳይ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞም መሐረባቸውን ወደ ላይ ይወረውሩታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይከፋፈሉታል። እንዲህም 5 ቀን ሁሉ ክርስቲያኖች፣ እስላሞች፣ አረማውያን ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እሷም ትባርካቸውና ይመለሳሉ። እግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች እመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ይኑር
ለዘላለሙም አሜን። በዚችም ዕለት የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ በአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህ በኋላ አመሮኖህ ወደምትባል በቂሳርያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትም በሌሊትና በመዓልት በመትጋት እየተጋደለ 67 ዓመት ኖረ። የገድሉና የትሩፋቱ ወሬ በየቦታው ሁሉ ተሰማ። እነሆ አንዲት ክፉ ሥራዋና በዝሙቷ የታወቀች ኃጢአተኛ መንዝራ ሴት ሰማች። ጽድቁን እና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ አይቶ አያውቅም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ትምህርቱንም ባፈረስኩት። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ልጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ? አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ አለችው። እሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እሷ ጾር በእኔ ላይ ይነሳብኛል አለ። ከዚህ በኋላ ከፈተላት። በዚያችም በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶቿን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስከምታይ እግዚአብሔር የማንፈራውን ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትቺ ከሆንሽ ኃጢአትን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላይዋ አውጥታ ጣለች። ከእግሩ በታች ሰገደች። ስለ ነፍሷ ድህነትም እንዲራዳት ለመነችው። እሱም ይህ የዓለም ፍላጎት ሁሉ አላፊ ጠፊ ነው እያለ መከራት፣ አስተማራት። ልብም ያስደርጋት ጀመር። እሷም በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት። ትጠብቃት ዘንድም እመምኔቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። ከበረ አባ መርትያኖስ ግን ሌላ ሴት እንዳይመጣበት ፈርቶ ባሕር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ሥራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባሕሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖሩም አዘነ። እግዚአብሔርንም ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት እንደ ባሕሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 አገሮችንም እስኪያዳርስ ድረስ በየአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዘር ሆነ።
አንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላ የረፍት ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱም ከጸጋው ገናንነት የተነሳ አደነቀ። ኤጲስቆጶሱንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናንነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያችን ሴት ግን እስከ ዕረፍቷ ቀን ባለመርከብ የሚጎበኛት ሆነ። አረፈችም ጊዜ ሥጋዋ እንደ በረዶ ነጥቶ አገኛት። ሥጋዋንም ወደ አገሩ ተሸክሞ ወስዶ ቀበራት። እግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶርያዊው አረፈ። በዚህ ቅዱስም የመፈወስ ድንቆች ታምራትን የማድረግ ሀብት ተሰጥቶታል። እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ሥጋ እንበላም ባሉት ጊዜ በላያቸው አማትቦ ርግቦችን አድኖ እንዲበሩ አደረጋቸው። ደግሞም በተራራ ላይ ገዳም ሠራ። ውሃው ከተራራው በታች የራቀ ነበር። በጸለየና በእጁ ባማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እሱ ግን በላዩ ባደረ መንፈስ ቅዱስ ተንኰሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጥኝ ደንጊያም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገረ ገዥም በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸውን 4 እንስራዎችን በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ። እግዚአብሔር ምስጋና ይሁን፣ እኛንም በከበረች ጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን አሜን።